ያ ሁሉ ፈተና ሲደርስ ብቻችሁን ዋጋ ስትከፍሉ ይመጡልን ያላችኋቸው ሙስሊሞች እኮ ስንቅና ትጥቅ የሚያቀብሉን እነሱ ነበር ያላቸው። ከባዱ ሞት ይሄን ጊዜ ነበር። ከባዱ ህመምም ይሄ ነበር። ታሪክ ራሱን ይረግማል። ከ1000 ዓመት በኋላ ዛሬ ይሄ ቤት በጣም ብዙ ሰዎች ሞልቷል። ቅድም መሐመድ ሲገልጽ እንደነበረው ኡምራው ሞልቷል፣ ሐጁ ሞልቷል፣ ኡማው አለ። ግን ገዛ ብቻውን ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው እንግዲህ እንደ ማህበረሰብ አንድ ወጣት ታላቅ ስኮላር የሚናገረው ነገር አለ። የሙስሊሙ ዓለም በአሁኑ ሰዓት ላይ ያለው ትልቁ ፈተና እስላም መጃኒ ነው ይላል። ጣይ የሆነ እስልምናን ፈለገ ይላል። ዋጋ የማይከፈልበት እስልምና፣ ራስን የማያሰጥ እስልምና፣ ጥቂት ነገር ለማቀበል ጥቂት ነገር ለመወሰን የማያስደፍር እስልምና ብቻ ፈለገ። ይሄ ነው ዛሬ ያለውን መከራ ያከበደው ወይም ደግሞ ፈተናችንን ያረዘመው። ነፃ የሆነ እስልምናን በሚፈልጉ ትውልድ ጥቂቶች ደግሞ ዛሬም የጽናት ተምሳሌት፣ የጥንካሬ ማሳያ፣ የእውነት የአቋም የጽናት ተምሳሌዎች ሆነው ገዛ ላይ ቆመዋል። እኔ ይህን ተሳስብ አሁን መድረኩ ላይ የወጡትን የገዛን ተምሳሌቶች ስመለከት መለስ ብለን ታሪካችን እንድናስታውስ የተፈጠረውን የመሪ ክፍተት ዛሬም መከራ ቢደርስ መሻገር እንደሚቻል ማሳያ የሆኑትን ታላቅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ማህበረሰብ ውስጥ ያሳረፉትን ተጽዕኖ ለማየት የነብዩ ህልፈት ላይ መለስ ብላችሁ ተመልከቱ። ብዙ ጊዜ አሁንም የተጎዳ ነው እነዛም የጦለይጥላ ሙስሊሞች የተጎዱት ዛሬም የገዛ ወንድሞች ፈተና ላይ የወደቁት እነዚህ ወንድሞቻችን ይደርሱልናል ብለው ነው። መሲራችንን በሰዎች ላይ ስናንጠለጥል፣ ጉዳዮቻችንን በሰዎች ላይ ስናቁ፣ ያው የሱነተል ሐያት ነው የህይወት ሱና ሆኖ ሚስት ያለ ባሏ፣ ልጅ ያለ አባቱ፣ ሰዎች በሚወዷቸው በሚያፈቅሯቸው ነገር ውስጥ ሁሉ ጊዜ ተዓለቁን ህይወት ከነሱ ውጭ ባዶ እንደሆነ ያምናሉ። ተስፋ እንደሌለውም ይስላሉ። እነሱ ካለፉ እነሱ ከጠፉ ሁሉ ነገር እንደሚቋረጥም ያምናሉ። በታሪካችን ማሳያዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህልፈት ይሄንኑ ነው ያሳየው። ቀደም ልጆቻችን መፈክር ይዘው ወጥተው የመሪነት ክፍተቱን ማሳያ የሆኑ ምልክቶችን እዚህ ላይ ይዘው ሲቆሙ መለስ ብላችሁ የምታዩት ያን ታሪክ ነው። አይደለም እኔና እናንተ ደካሞቹና ከ400 ዓመት በኋላ የመጣ ነው ትውልዶች በዛ በነብዩ መድረሳ ውስጥ የተቀረጹት እነዛ ጠንካራ የሆኑ የእምነት ማሳያ፣ የሰውነት መለኪያ፣ የሰው ልጅ ሞዴል ተደርገው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጓደኝነት የታጩት ሰሃባዎቹ እንኳን የደረሰባቸው ፈተና ከባድ ነበር። ሁሉም ሰው በህይወት መሲሩ ላይ ተስፋ አድርጓል። ያ በህይወታቸው ውስጥ ሁሉ ነገራቸው የነበሩት ነብዩ ሰለላሁ ዐለይሂ ወሰለም